ኢራናውያንና ጥልቅ የአገር ፍቅር ስሜት የኢራን ጦርነት የአድዋ ጦርነት አምሳል ነው። አሜሪካ ከሩቁ ፕሬዝዳንት ትሩማንን ከቅርቡ ጀነራል ኮሊን ፓውልን በብስለትና በብልጠት የታወቁትን ያፈራች አሁን ላይ ብስለትም ብልጠትም የሌለባት አንድ ወፈፌ ሽማግሌ መርጣ ቅርቃር ውስጥ ገብታለች። ቤንጎሪያንን ያፈራችው እስራኤል ደግሞ የጠማውና በጭካኔና በማያሳካው ቅዠት የሚክለፈለፈውን ሰይጣናሁ በተባለ ጠቅላይ ጨራሽ እየተመራች ዛሬ ብቻ ሳይሆን ለወደፊቱም ቢሆን እስራኤልን ከባድ ዋጋ በሚያስከፍል ጦርነት ውስጥ ዘፍቋታል። ይህ ጦርነት በክህደት የተጀመረ ጦርነት ነው። ዶናልድ ትራምፕና ኔታንያሁ የቱርኩ ፕሬዝዳንት እንዳሉት በተንጋደደ ስሌት የገቡበት ጦርነት ነው። አሜሪካ ከኢራን ጋር በኦማን ድርድር ላይ ነበሩ። ድርድሩም በመልካም ሁኔታ እየተካሄደ ነበር። ኢራን የኒውክሌር ማብላያዋን እንደምታቆም ቃል ገብታም ነበር። አደራዳሪዋ ኦማንና የእንግሊዝ ዲፕሎማቶችን ያስቆጣው ድርድሩ ወደ መቋጫ እየሄደ ባለበት ኢራን ላይ ክህደት ፈጽመው ጦርነቱን በመጀመራቸው ነው። አሜሪካና እስራኤል ክህደት የፈጸሙት በጠላታቸው ኢራን ላይ ብቻ ሳይሆን በወዳጆቻቸውም ጭምር ነው። ለወትሮ በአጋርነታቸው አብረው አያሌ አገራትን ወደ አመድነት በመቀየር የሚታወቁት አገራትና ኔቶ ሳይመካከሩበት ትንፍሽ ሳይሉ ነው ሁለቱ መሪዎች ዘለው ወደ ጦርነት የገቡትም። አውሮፓውያኑን ብቻ ሳይሆን ከጥቃት ይጠብቁናል ብለው ነዳጆቻቸውና ዶላራቸውን ብቻም ሳይሆን የጦር ቤዝ የሰጧቸውን የገልፍ የአረብ አገራትንም ጭምር በመካድ ትርፍና ኪሳራውን ሳያሰሉ ነው እሳት ከሰማይ እንዲዘንብባቸው ያደረጉትም። ኢራናውያንና የአገር ፍቅር ሼልፍ ቲዩብ ነን። መርጠናና መሰግንም ለይተን አንተችም። መልካም ቆይታ። በወቅቱ ማለትም በ1980 ኢራን የሺያውን መንግስት ገርስሳ ወደ አዲስ አብዮታዊ ሂደት እያመራች በነበረበት ወቅት ነው። ይህንን ግንዛቤ ውስጥ ያስገቡት የኢራቅ መሪ የነበሩት ሳዳም ሁሴን አጋጣሚውን በመጠቀም በኢራን ደቡብ ምዕራብ የሚገኘውን በነዳጅ ሀብት የበለጸገውን የሁዜስታንን ግዛት ለመውሰድ እንዲሁም በሁለት ሀገራት ድንበር ላይ የሚገኘውን ለግብርናና ለትራንስፖርት አገልግሎት የሚውለውን የሻት ሀል አረብ ወንዝ ለመቆጣጠር በማሰብ በኢራን ላይ ጦርነት አወጁ። ኢራን ባልተረጋጋችበት ወቅት ጦርነት የከፈተችባትን ኢራቅን ለመደገፍ ፈረንሳይ ሚራዥ የተባሉ ተዋጊ አውሮፕላኖችንና ዘመናዊ ሚሳኤሎችን በአስቸኳይ ወደ ኢራቅ ላከችም። እንግሊዝ የታንክ መለዋወጫዎችን እና ለጦር መሳሪያ ማምረቻ የሚሆኑ ማሽነሪዎችን በማቅረብ ኢራቅን አይዞሽ አለቻትም። ከበፊት ጀምሮ የኢራንን መዳከም የምትፈልገው አሜሪካ የኢራንን ወታደራዊ መረጃና እንቅስቃሴ እየተከታተለች ለኢራቅ በመስጠት ከሳዳም ሁሴን ጎን ቆመችም። በወቅቱ ከኢራቅ ጋር ወዳጅ የነበረችው ራሽያ ለሳዳም ሁሴን የጦር መሳሪያዎችን በገፍ አስታጠቀች። ጦርነቱ ቀጠለም። ጀርመን ኢራቅ ለምትሰራው የጦር መሳሪያ የቴክኖሎጂ ድጋፍ በመስጠት ማገዝ ጀመረችም። የአረብ ሀገራት ሳውዲ አረቢያ እና ኩዌት ለኢራቅ ከ50 ቢሊዮን ዶላር በላይ በቀጥታ እርዳታና በብድር በመስጠት ጦርነቱ የኢራቅን ኢኮኖሚ እንዳይጎዳ መደገፍ ጀመሩም። ዮርዳኖስ ኢራቅ ከወዳጅ ሀገራት ጋር የሚላክላትን ጦር መሳሪያ በማስተላለፍ ትልቅ አስተዋጽኦ ማድረግ ጀመረችም። ጣሊያን ፈንጂዎችንና ወታደራዊ ሄሊኮፕተሮችን፣ ብራዚል ብረት ለበስ ወታደራዊ ተሽከርካሪዎችን በማቅረብ ለኢራቅ ያላትን ድጋፍ አሳየችም። ግብጽ፣ ሞሮኮና ሱዳን ብዛት ያላቸው ወታደሮቻቸውን እስከ መላክ ድረስ ለኢራቅ ያላቸውን ድጋፍ በተግባር አሳዩም። በአንጻሩ ኢራን ከሰሜን ኮሪያ ብቻ በምታገኘው የጦር መሳሪያና ከሊቢያ መንግስት ይደረግላት ከነበረው ድጋፍ በቀር በወቅቱ ይህ ነው የሚባል አገር አብሯት
አልቆመም ነበር። የኢራን አብዮት የአገሪቱን ጦር አዳክሞታል ተብሎ በተወሰደው የተሳሳተ ግምት የተጀመረው ጦርነት አይደለም በሳምንት በወር አላልቃለም እና 1 ዓመት 2 ዓመት እያለ ቀጠለም። ጦርነቱ እየረዘመ ሲሄድ ግን የኢራን ጽናት የኢራቅን የኢኮኖሚና የወታደራዊ አቅም እየበላ ሄደ። በዓለም ዙሪያ ያሉ ከ30 በላይ ሀገራት የተለያዩ ድጋፍ የሚደረግለትን የኢራቅ ጦር ኢራንን ማሸነፍ አቃተው። የኢራን ሕዝብ ሴት ወንድ ሳይል ሀገሩን ከወረራ ለማዳን ወደ ግንባር ዘመተም። በተለይ የአያቶላ ኾሜኒን የክተት አዋጅ ሰምተው ወደ ጦር ግንባር የዘመቱት የባሲጅ ሰራዊት ዘማቾች እናት ሀገር ወይም ሞት አለው። ከነዚህ በበጎ ፈቃደኝነት የተሰባሰቡ የባሲጅ ዘማቾች ውስጥ አብዛኛውን ቁጥር የሚይዙት ወጣት ሴትና ወንድ ተማሪዎች ሲሆኑ እድሜያቸው 80 ዓመት የሞላቸው አዛውንቶች ሳይቀር አገሬ ተወራ ቤት ያልተኛም በሚል ለእናት ሀገር ጥሪ ምላሽ ሰጥተው ነበር። እዚህ ለ8 ዓመታት በተካሄደው ጦርነት በአጠቃላይ ከ2 ሚሊዮን በላይ በጎ ፈቃደኛም የባሲጅ ወታደሮች የዘመቱ ሲሆን ከነዚህ ውስጥ 450 ሺህ የሚሆኑት ትምህርታቸውን አቋርጠው ወደ ጦር ሜዳ የዘመቱ ነበሩ። የዓለማችን ሀያል በሚባሉ ሀገራት የቴክኖሎጂና የጦር መሳሪያ እርዳታ ጦርነት የተከፈተባት ደክማለች የተባለችው ኢራን ጠላት አበረታትም። በሳምንታት እጅ ትሰጣለች የተባለችው ሀገር ድንበሯን ላለማስደፈር ለዓመታት በጽናት ታግላለች። እንዲህ እያለ ለሳምንታት ቢወስድ ነው የተባለው ጦርነት ሄዶ በ20ኛው ክፍለ ዘመን ታይቶ በማይታወቅ ሁኔታ ለ8 ዓመታት ተካሄደ። ኢራን ጦርነቱ የተጀመረ ሰሞን በኢራቅ ጦር የተያዙባትን መሬቶች አስመለሰችም። በመጨረሻም ከሁለቱም ወገን በመቶ ሺዎች የሚቆጠሩ ሰዎችን ለሞት የዳረገው ከ1.5 ሚሊዮን በላይ በሚሆኑ ሰዎች ላይ ከባድና ቀላል የአካል ጉዳት ያደረሰው ከ2 ሚሊዮን በላይ ሰዎች ከቤት ንብረታቸው ያፈናቀለው ረጅሙ ጦርነት በተባበሩት መንግስታት ጣልቃ ገብነትና አደራዳሪነት ሁለቱም ሀገራት ጦርነቱ ሲጀመር ወደ ነበሩበት ድንበራቸው ተመልሰው ተጠናቀቀ። እብሪት ከውድቀት ትቀድማለች ይሉት ነገር ጉልበት ሲበዛ አእምሮን ያዳፍናል የሚባለው በአሜሪካና በእስራኤል ላይ በተግባር ታይቷል። ተመሳሳይ ስራ እየሰሩ የተለየ ውጤት ይጠብቃሉ። አሜሪካና እስራኤል በታሪካቸው ጦርነት ከፍተው በቀናት እድሜ ያሸንፉ ነበር። እስራኤል እንደ 6ቱ ቀን ጦርነት፣ አሜሪካ እንደ ኢራቅ፣ ሊቢያ፣ የመንና ሶሪያ መሪው ከተገደለ አገር ትበተናለች ብለው አምነው ነበር የጀመሩት። ዳሩ ግን የእነርሱ የዘመናት ስህተት ስታጠና የኖረችው ኢራን ባልጠበቁት መንገድና ስልት ነው የገጠመቻቸው። ይሄ ደግሞ ታሪክ ራሱን ይደግማል እንደሚባለው የኛን የአድዋ ጦርነት ያስታውሰናል። የአድዋ ጦርነት ስልት እብሪተኛው የጣሊያኑ ሞሶሎኒ ዘመናዊ የጦር መሳሪያ በምድርም በሰማይም ታጥቆ ኢትዮጵያ ላይ ወረራ ሲፈጽም በሳሎቹ ቅድመ አያቶቻችን በባህላዊ መንገድ ነው የገጠሙትም። እሱም 11 የጦር አዛዦች ራሶች ተጠሪነታቸው ለንጉሱ ቢሆንም በራሳቸው ትዕዛዝና አመራር በየፊናቸው ነው ጣሊያንን የገጠሙትም። ትዕዛዝ ከአንድ ማዕከል ወይም ከንጉሱ ሳይጠብቁ በራሳቸው ስልጣንና ስልት በእብሪትና በዘመናዊ የጦር መሳሪያ አብጦ የገባውን ወራሪ በየአቅጣጫው ወጥረው መግቢያና መውጫ አሳጥተው በሰዓታት እድሜ በአድዋ ላይ ግብአተ መሬቱን በጋራ ፈጸሙ። ኢራን እንደ ያኔዋ ኢትዮጵያ ኋላ ቀርና ባህላዊ መሳሪያ ይዛ ሳይሆን ሁለቱ ሀያላን ሀገራት ከጣጠቁት ጋር ባይስተካከል በበሳል አመራር ባልተማከለ እዝ በዙሪያ በተኮለኮሉ የጦር ሰፈርና ራዳሮቻቸው ዶግ አመድ በማድረግ አይናቸውና ጆሮአቸውን አጥፍታ ነው የጀመረችው። በርካሽ አጥፍቶ ጠፊ ድሮኖች የመከላከያ ኃይላቸውን ካስጨረሰች በኋላ ነው ወደ ክሩዝ ሚሳኤል የተሸጋገረችው። አሜሪካና እስራኤል በቀናት እናሸንፋለን ብለው ዘለው ሲገቡ ኢራን ደግሞ ሳላቋረጥ ለ6 ወራት እዋጋለሁ ብላ ነው
ከመከላከል ወደ ማጥቃት የተሸጋገረችው። ኢራን በወታደራዊ ብቻ ሳይሆን በፖለቲካውና በዲፕሎማሲው ሌሎች ሀያላን ከጎኗ ማሰለፍ ችላለች። አሜሪካና እስራኤል በተቃራኒው ወዳጆቻቸውን በማጣት አገር ፍለጋ ቢማስኑም ሰሚ ጆሮ አላገኙም። በአጠቃላይ ኢራናውያን ማለት የውጭ ጠላት ሲመጣ በአስገራሚ ሁኔታ አንድ የሚሆኑ በአገር ፍቅር የተለከፉ ህዝቦች ናቸው። ሰሞኑን በኢራን ላይ የተከፈተውን ጦርነት አስመልክቶም አብዛኞቹ ኢራናውያን ለሀገራቸው ክብርና ሉዓላዊነት ይህንን የባሲጂ ገድል እንደግመዋለን ሲሉ ታይተዋል። የመረጃችን ምንጭ ብሬክስ ፎር ኢትዮጵያ ይሰኛል። እናመሰግናለን። አበቃን። ሰላም።